ይህ አዋዜ ልዩ ነው። አሜሪካ ህንድና ፓኪስታን ላይ ጫና እያሳደረች መሆኗ ተሰማ። ምክትል ፕሬዚደንት ጄዲ ቫንስ ትናንት ሐሙስ በጉዳይ ላይ በሰጡት አስተያየት ከባለፈው ሳምንት የካሽሚር ፋልጋም ወረዳ ቱሪስቶችን የፈጁትን ታጣቂዎች ፓኪስታን አድኖ በመያዝ ሥራ እንድትተባበር ጠይቀዋል። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ እስከ ዓለም ጥግ እናድናቸዋለን፣ በቁጥጥር ስር እስክናውላቸው ድረስ ሲሉ መዛታቸው አይዘነጋም። በሽብር ድርጊት ውስጥ የፓኪስታን እጅ አለበት የምትለውን ህንድ ደግሞ ጄዲ ቫንስ በሁለት ባለኒውክሌር መሳሪያ ጎረቤቶች መካከል ውጥረታችሁ ወደ ለየለት ጦርነት አይፈነዳ ዘንድ ታቀቢ ሲሉ አሳስበዋል። 25ቱ ህንዳውያን የሆኑበትን 26ቱን ቱሪስቶች ጨፍጭፎ የገደሉት አሸባሪዎች ወደ ፓኪስታን ግዛት ካሽሚር እንደገቡ ይታመናል። ዳንኤል፣ ቀደም ሲል የፓኪስታን ማስታወቂያ ሚኒስትር ናቸው። ያው የፓኪስታን መንግስት ነው። በሚቀጥሉት 24ና 36 ሰዓት ውስጥ የህንድ ወታደራዊ ጥቃት ልትፈጽም እንደምትችል አሳማኝ የስለላ መረጃ አለን ብለው ነበረ ፓኪስታኖች። አሁን ይሄን ካሉ 24ም 36 ሰዓቱም አልፏል። ነገር ግን ዛሬም የፓኪስታን ባለስልጣኖች የሚሉት ህንድ በሐሳቧ የጸናች መሆኗንና ያላቸውን መረጃ እንደሚተማመኑ ነው የገለጹት። እንደውም በመካከሉ 4 የህንድ የጦር ጀቶች ሁለቱን ካሽሚሮች የፓኪስታን ካሽሚርና የህንድን ካሽሚር በሚለየው የድንበር ቦታ ድረስ መብረራቸውንና ታጥፈው በአቅራቢያው የሚገኝ ሌላ የአየር ኃይል ጦር ሰፈር ውስጥ ማለፉን ይናገራሉ ፓኪስታኖች። እና 4ቱ የጦር ጀቶች በቀጥታ ይሄን በረራ ያደረጉት አክቹዋሊ ድርጊቱን ለመፈጸም በተግባር የሚታይ ልምምድ ነው ብለዋል። እና የፓኪስታን ባለስልጣኖች አያይዘው እንዳሉት በተመሳሳይ ሁኔታ የፓኪስታን አየር ኃይል ጦር ጀቶችም ተመሳሳይ እንቅስቃሴ ወይም ክትትል ላይ ይገኛሉ ብለዋል። በአሜሪካ የፓኪስታን አምባሳደርም እንደዚሁ ለፕሬዚደንት ዶናልድ ትራምፕ አቤቱታ አሰምተዋል። ይህ ጉዳይ በጣም ሲሪየስ እንደሆነ፣ ሁለቱ ኒውክሌር የታጠቁ ሀገሮች ብዙ ነገር ሳትሊላቸው እንደሚችልና ይህን ውጥረት ለማስቀረት ብቻ ሳይሆን በሁለቱ ሀገሮች መካከል የካሽሚር ችግርን ለመፍታት እንዲሞክሩ ጥሪ አድርገዋል። በዜናው ላይ እንደሰማኸውም አሜሪካ በቀጥታ የህንድንም ሆነ የፓኪስታን የተለያዩ ባለስልጣኖችን በማግኘት በውጭ ጉዳይ ሚኒስትር ሩቢዮ አማካኝነት ይሄ ውጥረት በሁለቱ ሀገሮች መካከል ወደ ለየለት ጦርነት እንዳይፈነዳ የሚቻላቸውን ጫና እያደረጉ ነው። ነገር ግን ፓኪስታን እንደምታስቀምጠው ከሆነ ህንድ ያቀደችውን ጥቃት እንደምትፈጽም እርግጠኛ መሆኗን ነው የምትናገረው። አንዳንድ ነጥቦችን ብናነሳ ስለ ሁለቱ ወታደራዊ ቁመና የኒውክሌር ኃይል መሆን ብቻ ሳይሆን የመደበኛ የወታደራዊ ቁመናቸው በሁለቱ ሀገሮች መካከል መመጣጠን እንደሌለ ነው የሚያሳየው። ህንድ ከፓኪስታን አንጻር በመሬትም በአየርም በባህርም ሰፊ መሳሪያ እንዳላት ያሳያል። እንግዲህ እንደምናውቀው ህንድ በዋነኛነት ስትራቴጂክ ባላንጣዋ ወይም አድርጋ የምትመለከተው ቻይናን ነው። እነዚህ ሁለት ሀገሮች በህዝብ ቁጥራቸው በጣም ተቀራራቢ የሆኑና አሁን እንደውም የበላይነቱን ህንድ ወስዳለች። በዚህ በሂማሊያ ተራራ ጋር ተያይዘው የሚገኝ ድንበራቸው በኩል ተደጋጋሚ ግጭቶች አድርገዋል እና በሁለቱ ሀገሮች በህዝብ ቁጥር በኢኮኖሚም በከፍተኛ ደረጃ በእመርታ ላይ የሚገኙ ናቸው። ያው የቻይናን ታውቃለህ፣ የዓለማችን ሁለተኛ ኢኮኖሚ ናት።
ህንድም ስድስተኛ ኢኮኖሚ ላይ ነው የምትገኘው። ስለዚህ በእነዚህ መካከል ነው ቀጥተኛ ፉክክሩ ያለው ለማለት ነው። በአንጻሩ ግን ፓኪስታን በዚህ በካሽሚር ጉዳይ 3 ጊዜ ውጊያ አድርጋለች ከህንድ ጋር። ምናልባት በዚሁ በፓኪስታን በካሽሚር ምክንያት እነዚህ ሁለት የኒውክሌር አገሮች እንዳይፋለሙ የሆነ የከፋ ጦርነት ውስጥ እንዳይገቡ ይፈራል። ከዚህ በፊት 3 ጊዜ ገብተዋል። በገቡባቸው ወቅቶች ሶስቱም የኒውክሌር መሳሪያ ባለቤት አይደሉም። የአሁኑም ግን አስፈሪ የሚያደርገው አንዱ ሌላውን ይዞ መጥፋት ይችላል እና ከዚህ አንጻር በሁለቱ መካከል ማንኛውም አይነት ግጭት እንዳይፈጠር ከፍተኛ ጥንቃቄ አለ። ምክንያቱም ግጭቶች ሲፈጠሩ አንዳንድ ማትቆጣጠራቸው ሁኔታዎች ሊፈጠሩ ይችላሉ። ሌላ ጥያቄ ከሌለ የሁለቱን ሀገር ወታደራዊ ሚዛን ብንመለከት ደስ ይለኛል። እዚህ ጋር አሁን ለምሳሌ ከዛሬው ዘገባ በመነሳት አሁን ለምሳሌ አሜሪካ ህንድን እየደገፈች እንደገና ደግሞ ፓኪስታን እያስጠነቀቀች ነው ማለት እንችላለን ወይስ ችግሩን ለመፍታት ጥረት እያደረገች ነው? አሜሪካ ከሁለቱም ጋር መልካም ግንኙነት አላት። በእርግጥ ከህንድ ጋር ደግሞ ስትራቴጂክ ግንኙነት ነው የሚባለው። ምክንያቱም በጆ ባይደን ጊዜ በተለይ አሁንም ፖሊሲ የቀጠለ ነው የሚመስለኝ ቻይናን ኮንቴን ከማድረግ ቻይናን ከማቀብ አኳያ በይሄ ፓርትነርሽፕ የሽርክና የምትላቸውን ግንኙነቶች የጆ ባይደን አስተዳደር በጣም ይጠቀም ነበረ። በዛ በፓሲፊክ በኩል ለምሳሌ እነ ጃፓንን እነ ደቡብ ኮሪያን በመያዝ እነ ፊሊፒንስን ወደዚህ በዚህ በጥቁር ባህር እነ ፊሊፒንስን በመያዝ ኢቭን ከቪየትናም ጋር ስትራቴጂክ ግንኙነት ያላት አሜሪካ እና አካሄዷ ቻይና እግሯን እንዳትዘረጋ ማቀብ ነው እና ደግሞ ህንድና ቻይና በዚህ የድንበር ጥያቄ ያላቸው ሁለቱ የምድራችን ግዙፋን ሀገሮች ስለሆኑ አሜሪካ ከህንድ ጋር ስትራቴጂክ ግንኙነት እንዲኖራት ትፈልጋለች። ይህም ዓላማው ሁለቱ ሀገሮች የተለያየ ጦር ልምምድ ሁሉ አድርገዋል። ይሄ በአጠቃላይ በቻይና ዙሪያ ሸምቀቆ የማስቀመጥ አካሄድ ነው። ይሁንና አሜሪካ ከፓኪስታንም ጋር በጣም ጥሩ ግንኙነት አላት። አንዳንድ ወታደራዊ አቅሞቻቸውን ብንመለከት የማይቀራረቡበት ሁኔታ አለ። ለምሳሌ ህንድ የጦር ሰራዊቷ ብዛት 1.5 ሚሊዮን ነው ዳኒ። ያው የፓኪስታን 660 ሺህ ነው እና ህንድ 1.2 ሚሊዮን አርሚ አላት የእግረኛ በሰራዊት ደረጃ ማለት ነው እና 3750 ታንኮች አሏት። ከ10 ሺህ በላይ መድፎች አሏት። ፓኪስታን በአንጻሩ ያላት የታንክ ብዛት የህንድን 2/3 ያክል ሲሆን ያላት የመድፍ ብዛት ደግሞ ህንድ ካላት ከግማሽ በታች ነው። ባህር ላይ ካየናቸው አቅማቸውን ህንድ 2 አውሮፕላን ተሸካሚ የጦር መርከቦች አሏት። 12 ጋይድድ ሚሳይል ዲስትሮየርስ ማለት ከፍ ያሉ መርከቦች ናቸው፣ የጦር መርከቦች ናቸው እና እነዚህ የባህር ላይ ኢላማም ለመምታት ከባህር ውጪ የብስ ከተሞችን የባላገራን ከተሞች ወይም ደግሞ በአጠቃላይ የአውሮፕላን ተሸካሚዎችን በዋነኛነት ከሚያስከትሏቸው መርከቦች ዋናው ዲስትሮየሮች ናቸው እና ራሱ አውሮፕላን ተሸካሚውን ትልቁን መርከብ በውሃ ላይ ይከላከላሉ፣ በመሬት ላይ ይከላከላሉ፣ በርቀት ድብደባ፣ በሰማይም ጸረ አውሮፕላን መሳሪያ በመተኮስ ይከላከላሉ እና እንደነዚህ አይነት ጋይድድ ማለት ኢላማ ሲስቴም የምንለው ማለት ነው። ሚሳኤሎቹ ኮምፒውተር የተገጠመላቸው በተራ ቋንቋ ለመረዳት ያክል ነው፣ የተወሳሰበ ነው እና ወደ ኢላማቸው ስሩአውት ሚሳኤሎቹ ሲጓዙ
ወደ ኢላማቸው ይደርሱ ዘንድ ከተተኮሱበት ቦታ ማዘዣ ይቀበላሉ ማለት ነው። ሚሳኤሉ በሂደት ላይ ማለት ነው። እና እስከ መጨረሻው ኢላማ ድረስ ሄዶ የመምታት ችሎታ አለው ማለት ነው። ጋይድድ ሚሳኤሎች እንደዚህ ናቸው። እንደዚሁም ፍሪጌትስ የሚባሉ ከዲስትሮየሮች አነስ የሚሉ ነገር ግን ቶሎ ፍጥነት ያላቸው ቶሎ ለመተጣጠፍ የሚችሉ ናቸው። እንደነዚህ አይነት 11 ጋይድድ ሚሳኤል መተኮስ የሚችሉ ፍሪጌቶች አሏት። እንደዚሁም 16 የአጥቂ የጦር ሰርጓጅ መርከቦች አሏት። ህንድ 16 ሰብመሪንስ አሏት። ወደ ፓኪስታን ስንመጣ ምንም የአውሮፕላን ሽካም የላትም። ይሄ ቅድም ያልኩህ ጋይድድ ሚሳኤል የሚተኩስ ዲስትሮየር ኃይለኛ የሚባል በሁለተኛ ደረጃ ሊቀመጥ የሚችል ትልቅ ቅድም ያልኩን ተልኮ መፈጸም የሚችል እነዚህ ሚሳኤሎች ተኳሽ የሆነ የጦር መርከብ አይነት ነው። እሱ የላትም ምንም። ነገር ግን ከሱ ያነሱ በመጠን ያነሱ ግን ፈጣን የሆኑ ፍሪጌትስ የሚባሉ በተመሳሳይ ጋይድድ ሚሳኤል መተኮስ የሚችሉ እነዚህ 11 አሏት ፓኪስታን። በሰብመሪን ደረጃ በሰርጓጅ መርከብ ደረጃ የህንድን ግማሽ ያላላት 8 ሰርጓጅ መርከብ አላት። ህንድ የአየር ኃይሏ በአብዛኛው የራሽያ ሚጎች ናቸው፣ ሚግ 21ዶች ናቸው በብዛት። ፓኪስታን ደግሞ ጄፒ የቻይና ጄፒ የጦር ጀቶች ነው ያሏት። በዋነኛነት የአየር ኃይሏ ከፍተኛ አቅም ማለት ነው። ከዚህ አንጻር ህንድ የአየር ኃይሏን አቅም ለማሻሻል የተለያዩ ሀገራትን ዘመናዊ የጦር ጀቶችን እንደምትቀላቀል ያሳያል። ለምሳሌ ራፋኤል የሚባሉትን የፈረንሳይ መልቲ ሮል ማለት አየር ለአየር መዋጋት ይችላሉ። የመሬት ኢላማ ይመታሉ። እንደዚሁም ደግሞ የመሳሰሉ ብዙ ስራዎችን መስራት የሚችሉ ጀቶች ናቸው። እነዚህን ትጠቀማለች እና ህንድ 36 ራፋኤል መልቲ ሮል የጦር ጀቶች አሉ አስዳኔ። ፓኪስታን ጋር ስንመጣ በተመሳሳይ እንደዚሁ አየር ላይ ውጊያ ማድረግ የሚችሉ ከአየር ወደ መሬት ኢላማዎችን መምታት የሚችሉ መልቲ ሮል የምንላቸው ቻይና ሰራሽ J10 የጦር ጀቶች ከ20 በላይ አሏት ፓኪስታን። ምንም እንኳ ፓኪስታን አሜሪካ ሰራሾቹ F-16ቶች በደርዘን የሚቆጠሩ ያላት ቢሆንም የአየር ኃይሏ የጀርባ አጥንት አድርጋ የያዘችው ግን JF-17 የሚባለው ከቻይና ጋር በጋራ የምታመርተውን የጦር ጀት ነው። በ2000 ዓመተ ምህረቶች ውስጥ እየተመረተ መውጣት የጀመረ ነው። 150 አሏት ፓኪስታን እነዚህ JF-17 ጦር ጀቶች። ወደ ህንድ ስትመጣ ከ100 በላይ ሚግ 29ኞች አሏት። እንደዚሁም ደግሞ ሱ-30 የሚባሉ ከ260 በላይ አላት። እነዚህ ሱ-30 መሬት ላይ ኢላማ ደምሳሾች ናቸው፣ ቦምብ ጣዮች ናቸው ማለት ነው። ነገር ግን ሁለቱ ሀገሮች በነገራችን ላይ የነሱ አካባቢ ህንድ ፓኪስታን ይዘህ ቻይና ስትጨምር ትሪያንግል የኒውክሊየር ቦምብ ትሪያንግል ልትለው ትችላለህ እዛ ቦታ ላይ እና ሶስቱም ኒውክሊየር ታጣቂ ናቸው። የኒውክሊየር አቅማቸው ደግሞ ተቀራራቢ ነው እና ሁለቱም ከአምስት ወደ 5 ደርዘን ወደ 60-70 መሬት ለመሬት የሚወነጨፉ ሚሳኤል ተሸክመው መሄድ የሚችሉ አረር የሚሸከሙ የመሬት ለመሬት የሚሄዱ ሚሳኤሎች አሏቸው። በመጠኑ ከፓኪስታን በተለየ የራቀ የረጅም ርቀት ሚሳኤሎች
አሏት ህንድ። ፓኪስታን የላትም። የኒውክሌር አረር ተሸክመው የሚሄዱ ረጅም ርቀት የሚሄዱ ቦሊስቲክ ሚሳይሎች አላት ህንድ እና በአጠቃላይ ህንድ 2 ኒውክሌር ተኳሽ ሰርጓጅ መርከቦች ሲኖሯት ፓኪስታን የላትም። ክሊርሊ እዚህ ላይ የምናየው በጦር ሰራዊት ብዛት በባህር ኃይል በተለይ ባህር ኃይል ላይ በጣም ብልጫ አላት። እንዲሁም በአየርም ላይ ቢሆን እንደተመለከትከው የህንድ የጦር ጀቶች በጣም ብዙ ናቸው። እንደዚሁም በመድፍና በታንኮቻቸው በመካከላቸው ሰፊ ልዩነት እንዳላቸው ማየት ይቻላል። እና እነዚህ ሁኔታዎች ባሉበት ነው እንግዲህ ህንድ ከዚህ በፊት ያደረገችውን አይነት የአየር ኃይል ጥቃት ልትፈጽም ትችላለች ተብሎ የሚፈራው። ዓለም አሁን እንግዲህ የዚህን ሽብር ጥቃትን በተመለከተ አሜሪካ ለሰጠችው አስተያየት ወይም መግለጫ ከፓኪስታን የተሰጠ ምላሽ ወይም የሽብር ጥቃቱን በተመለከተ እየተደረገ ያለ እንቅስቃሴ አለ ወይ? አሜሪካ የጠየቀችው የፓኪስታንን ሰዎቹን አድኖ በመያዙ በኩል ተባበሪ ነው። አሁን ህንድ ወዲያውኑ ነው የድርጊቱን ፈጻሚ 3 አሸባሪዎችን ብቻ ሳይሆን ወዲያውኑ ከነዚህ ጀርባ ያለችው ፓኪስታን ነች ብላ ነው ብሌም ያደረገችው። ስለዚህ ይሄን ሁኔታ ያለውን ውጥረት ለማስተንፈስ አንቺ ፓኪስታንም ወደ ራሷ ግዛት ሊገቡ ስለሚችሉ ማለት ነው እነዚህ ሰዎች አድኖ በመያዝ እና ለህንድ በማስረከብ በተተባበሪ ነገሩን በጣም ያቀለዋል የሚል ነው። በትብብር ደረጃ ነው የጠየቁት እንጂ ቤዚካሊ ህንድ ነች ከዚህ ጀርባ ፓኪስታን አለች የምትለው እንጂ ምንም አይነት ማረጋገጫ የለም። እና ይሄን በተመለከተ እንደውም ፓኪስታን ገለልተኛ ወገን ያጣራው የሚል ጥያቄ አቅርባ ነበረ። ስለዚህ ያው ውስጥ ለውስጥ ቻይና የራሷን ጥረት እያደረገች መሆኑን ነው የምንሰማው። ከፓኪስታን ጋር በጣም ጥብቅ ግንኙነት አላት። በሁለቱ አገሮች መካከል የከፋ ሁኔታ ግጭቶች ከተፈጠሩ በአሜሪካ የፓኪስታን አምባሳደር ዛሬ እንዳሉት እና ኒውክሌር ታጣቂ መሆናቸው ግምት ውስጥ ገብቶ ጥሩ ላይሆን ይችላል የሚል ነውና አሜሪካም ይህን ነገር ከማስተንፈስና ህንድ ላይ ጫና ከማድረግ አኳያ ሚና መጫወት አለባት በማለት ያሳሰቡት። እንግዲህ ፓኪስታኖች እንደነገሩን በሚቀጥሉት 24 እና 36 ሰዓት ያሉን አልፏል። ቢሆንም ከነገ ዛሬ ህንዶች ይህንን ጥቃት ይሰነዝራሉ ተብሎ ይፈራል። በጣም ጥሩ ዓለም፣ ለትንታኔው አመሰግናለሁ። መልካም ምሽት ይሁንልህ። መልካም ምሽት ዳኒ። አዋዜ ልዩ ዜና ላይ የተመሰረቱ ታሪኮች በስፋት የሚቀርቡበት ነው። አዋዜ ልዩ በየዕለቱም አጫጭር የዜና ታሪኮች ይሰጣል። የዜናዎቹን መነሻ ምክንያት ይመረምራል። በአዋዜ ልዩ ማስታወቂያ ማቅረብ ከፈለጋችሁ አዋዜ ልዩ ላይ በተገለጸው አድራሻ መሰረት ልታገኙን ትችላላችሁ። አዋዜ ልዩን ላይክ፣ ሼር፣ ሳብስክራይብ አድርጎ። አዋዜ ልዩ ዜና በልዩ ማለት ነው።